ውስጥ አይቀመጥም። እመነኝ። ትንሽ ጊዜ ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባርን ትባላለህ። ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ። ፍልስጤም እንደዛ ስትል እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏቸው ነው ሙስሊሙ። የለንም የለንም። አንድ ቢያሳዝኑኝ በድፍን አይምሯ ካላነጻጸፍኩ ትላለች። ከዛ በኋላ ተጠምጥማ ቁጭ ብላ ካሜራውን ከፍታ እንደዚህ ብሎ እንትና ኢየሱስ ሰው ምናምን። ሰው መሆኑ መች ጠፋቸው? ሰው መሆኑ መች ረሱት? አሁን የዛ ጊዜ ነው። በዛ ቁጭ ብሎ የመን ላይ እንደዚህ ተፈጠረ፣ የመን እንደዚህ ይላል አሉ። ይሄ የሶሻል ሚዲያ የተከታይ ያልተከታይ የሚያስጨንቃቸው መድረክ ዘና ማለት ከነሱ የማይሻሉ ድረግ ቦርኮ ሚዲያ ላይ አንድ ቀን ነው የሚሆን። እዚህ ዓለም ላይ ምንድን ነው ትዝታችን ታዲያ? በአላህ መንገድ ላይ አደላለ ገባርም ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጃር ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን ሰው አያሰልሙ ወይም ማነው 30 ሰው አያሰልሙ። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በያቸዋለን ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባልን ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይህን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደራጀት ነው በውስጥ። እንዴት እነግራችኋለሁ። ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ። ወንድ ናቸው። ይክሰስ። ምድረ ጭገራም እከክ ቆሻሾች ወንድ ነህ። ከዚህ በኋላ እደፋላለሁ። 1 4 5 እደፋላለሁ ማለት ለዛ ነው። አላህም ስብሐ ወተዓላ እውነቱን እንኳን እያወቁ ትንሽን ነገር ሊገዙባት ይኸው እንደዚህ እያደረጉ እንዳትጠፈጠፉ በገድላት ማናቃቸው ወይ ውሸት ስም እየወጡ በዚክር ሰውን ድሃ ያደረጉት እነሱ ናቸው። እና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። መነኝ ይሄ የተጻፈ ነገር ነው። ልትቀይሩ አችልም። በከካ መሪ እጉር የሆነውም ቄስን ደፋላለን። ከዛ በኋላ ብቻ እንትቀራለን፣ ታጨበጭባለህ። ሲጀምር እኔ ከድኔ ከሃይማኖት የመች ወጥቻ ቃለሁ። ግባና የድሮ ቪዲዮ ነው። ምድረ ሌባ ቆሻሻ ራሳ ጭቃሎች የዝሙት ልጆች ባቸው መሰለኝ። እኔ የዚህ ዓለም ሰው አይደለሁም። ድረ ልክስክስ ድቃላ አሁን ታልቃለ። እያንዳንድ እጁ ቤት ሁሉ ሳይቀር ይኸው ትጨፈጭፋለህ ማለት ነው። በቃ እንደው ወላሂ ቆሻሾች ሌባ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለም በሙሉ እገልልሃለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው መሆንበት። ጠብቅ። መግደል እንጀምራለን፣ እንገላለን። የምንገለው ማንን ነው ካልክ ከሃይማኖት አባት ጀምሮ አሁን እደፋላለሁ በየተራ። ያኔ ደግሞ ታያለህ ጥቁር ለባሽ የሆኑ ቡዶች ማለት ነው። እነሱ ይለጣለጣሉ። የሃይማኖት አባትን እየወሰድኩ እደፋላለሁ። አዎ እንደፈዋለን፣ ወላሂ እንደፈዋለን። ድፉ ይኸውላችሁ፣ ይረጇቸውን እፖስትላችኋል። ከዛ በኋላ እየጠበቅ መድፋት ነው። ሁሉም የትም ቦታ ላይ ሰዎች አሉ። 5 ሰው በቂ ነው። 5 ሰው 50 ሺህ ብር ኪሱ ላይ ካስገባለት ራሱን ያጠፋል። ምን ነው ጊዜው አልገባቸውም መሰለኝ። ምድረ ደንቆሮ ጫካ ገብቶ እንጓጋ ብለው እንደዛ መስሏል። ውጊያ አይደለ ፋራ አንቦላ ሳያለሁ። እናንተን ማግኘት ቀላል ነው። ጠጅ ቤት ማግኘት ቀላል ነው። አረቄ ቤት ይገኛሉ፣ ጥንቆላ ቤት ይገኛሉ። ምንም አትገኝበት ቦታ የለም። ወላሂ በግልጽ ነው የምልህ። እስር ቤት ነው። ከዛ ውስጥ ምን ይመጣል? አልሐምዱሊላህ የትም አላገኘው። በዚህ ዘመን ስማቸውን አሳድገው አላህ እያሉ ከሚያስመስሉት በግልጽ ተናግሬ እኖራለሁ። ምን አባቱ ይነካኛል? ይህንን መግደል ብቻ ነው። ገባህ አይደለ? መግደል ነው በቃ። ከዚህ በኋላ መግደል። ይኸውልህ ጎረቤት ምናምን አልልህም። ገባህ አይደል? የሚገደሉ ሰዎች አሉ። ለምሳሌ ቄስ ጳጳሱ ነው አስጎንበሰህ መረሸን ነው በቃ። ሌላ ምንም አያስፈልግም። ገባህ አይደለ? ደግሞም ይቻላል። በቃ አለቀ። መጀመሪያ መታጠብ ልመድ።
ቆሻሻ ቤተክርስቲያን ውስጥ ገብተህ የሰጡት ከማሸት ማለት ነው። መጀመሪያ ጥንቆላ ድግምት ከመስራት መጀመሪያ ንጹህ መሆን ልመድ። ዲማታም ጠላ ቤት ለጠላ ቤት ከምዞር ማለት ነው። ድሮም ሰካራም ቤት አይሰራም። አሁን እናንተ መግደል ነው፣ ሌላ ምንም አማራጭ የለውም። አዎ እኔ ያለሁት ካይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ እገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠማ አይቀርም። መግደል ነው አባቴ። ቸዋለሁ የትም ስታገኝ ትገለዋል። 4 ነጥብ ምን አባል ታመጣ ነው? ምን አባል ታመጣ ነው? የትኛው ባባ ሹፍ እኔ ያለው ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና ለእኛ 1 ወር በቂ ነች። 1 ወር ወላሂ ቁማር የሚባለውን ነገር አሳይ ነበር ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው የምሰባብረው። ይሄ 44 አቦ ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እከክ አሳያለሁ። ጠብቅ። መብረቁን አታውቁትም። አሁን ቀስ በቀስ እደፋላለሁ። ምድረ ጳጳስህን ማለት ነው። ጠንቋይ ደፍተራ ማለት ነው። እናንተ ልክ ትገባላችሁ፣ ትሸኛለህ። ገባ እጃችን ላይ ትገባላችሁ። በቅርቡ ከረፈፍ ከፈፍ ስትል ግንባርን ትባላለህ። ምን ብለህ ፖለቲካ እንደምሰራ እናያለን። መልካም እንደሰማችሁት ነው እንግዲህ። ይሄ ንግግር ብቻ አይደለም፣ ደጋግማችሁ ሰምታችሁታል። ደጋግመን ሰምተን ስክሮል አድርገን የምናልፈው ታሪክ አይደለም። ቅድም እንደነገርኳችሁ ነው። ሶሪያ 1.5 ሚሊዮን ክርስቲያን ነበር 2014 እንደዚህ እንዳሁኑ ግርግር እኛ ሀገር እንደተጀመረው አይነት ነገር ሳይጀመር በፊት። አሁን 300 ሺህ ነው የቀሩት። 300 ሺህ ልብ በሉ። ከ1.5 ወደ 300 ሺህ ተነው ይመስላችኋል? መሬቶታቸው ይመስላችኋል? የት ገቡ? መልሱን ይኸው መለሰላችሁ። ነገም ይሄ እነዚህ እየተነገሩ ያሉት ነገሮች በሙሉ እያንዳንዱን በቪዲዮ ፕሩቭ አድርገን ልናሳያችሁ በማስረጃ እንችላለን። ኦኬ። ትላንትና በቤታችሁ በግ ማረጃ ቢላዋ የሌላችሁ እያለ ሲያነሳሳ የነበረው ውስታዝ የተነሳሳው ወጣት እጅራውን ይዞ ወጥቷል። እያንዳንዱም የሚቀራው ቁርአን እነ ኡሱሉ 30 እንደዚሁም ደግሞ የዶክተር ፎዛን መጽሐፍ ምን ኪታቦች በአረብኛ በየመስጊዱ ህጻናት ምንድን ነው የሚቀሩት? ጥላቻን፣ ግድያን፣ መግደልን። ስለዚህ እነዚህ ይሄ ወደ መሬት የተናገራት ነገር መመሪያ የሚሰጡ አሉ። እነዚህ ንግግራቸውም በተግባር ጳጳስህ የለ ቄስህ የለ ምንህ የለ አይመጣም ብለህ እንዳታስብ። ከዚህ በፊትም እኛ ስንናገር ነበረ። ደጋግመን ስንናገር ነበረ። 4 ዓመት ሙሉ ለፍልፈናል። እያንዳንዷ ነገር እየሆነች ነው። 4 ዓመት ሙሉ ማስረጃ እየከፈተን ይሄ ነው ስንል ነበር። እያንዳንዱ እየሆነ ነው። ገና አሁንም ወደፊቱ በጣም የሚያሰጋ ነው። የታቀደልን ለአብሮ እየታሰበብን ያለው ነገር እጅግ በጣም የዘገነንን ከባድ ነው እና ያሳዝናል። ብቻ ለማንኛውም ቆስጤ ቀጥል። እንግዲህ ዴቫ ለአንተ ምን እንደምለን በጣም ግራ ይገባል።
እንደዚህ አይነት ነገሮች